ሰላም ጤና ይስጥልን የቶፕ ሚዲያ ስፖርት ቤተሰቦች፣ ዛሬ 8 ሰዓት ላይ ይዘናቸው የመጣኖች ፕሮግራሞች አሉ። ከሀገር ውስጥ የያዝናቸው የኢትዮጵያ ቤትኪንግ ፕሪሚየር ሊግ 29ኛ ሳምንት እንዲሁ እየተደረገ ይገኛል። እሱ እናነሳለን። ነገር ግን ያ ከመካሄዱ በፊት ግን 28ኛ ሳምንት ጨዋታዎች ተራዝሞ ስለነበረ እሱን የምንመለከት ይሆናል። 54ኛው የአትሌቲክስ ሻምፒዮና እንደዚሁ ኢትዮጵያ ስፖርት አካዳሚ የተደረገ ነው። እሱን የምናነሳ ይሆናል። ከባህር ማዶ ደግሞ የአውሮፓ ሊግና ኮንፈረንስ ሊግና እንዲሁም ደግሞ የሳምንቱ ጨዋታዎች ዛሬ እንግሊዝ ፕሪሚየር ሊግን ጨምሮ 35ኛ ሳምንት ጨዋታዎች ዛሬ ይጀምራሉ። 35ኛ ሳምንት ጨዋታዎች ማለት ነው። 36ኛ ሳምንት ጨዋታዎች ማለት ነው። ስፔን ላ ሊጋን በተመሳሳይ ጣሊያን ሴሪያ ኤ እንደዚሁና ቡንደስሊጋ ጨዋታዎች ይኖሩናል። እነሱን የምንጠቅስ ይሆናል ማለት ነው። እንግሊዝ ፕሪሚየር ሊግ ዛሬ ጨዋታ የለም፣ ነገ ነው የሚጀምረው። ሌሎች ግን ዛሬ ያሉ እነሱን የምናነሳ ይሆናል። ለማን ይጫወታሉ የሚለው እንዲሁ ደግሞ የዝውውር ዜናዎችም ጭምራሉ፣ እነሱን እንመለከታለን ማለት ነው። አብራችሁን ቆይታ አድርጉ። ከመሸጋገሪያ በኋላ ስንመለስ ወደ ጉዳያችን እናመራለን። ክብረትና ክብራን ቶፕ ሚዲያ ስፖርትን ላይክ እና ሳብስክራይብ እና ሼር ማድረጋችሁ እንዳትረሱ ከወዲሁ እንላለን። ኢንቦክስ ላይ አስተያየት መጻፍ ትችላላችሁ ማለት ነው። በተለይ ሳብስክራይብ ሳታደርጉ እንዳታልፉ እንላለን። የኢትዮጵያ ፕሪሚየር ሊግን ጉዳይ እናንሳ። ድሬዳዋ ከተማ ከሐዋሳ ትናንትና ብርቱካናማዎቹ ከሀይቆች ጋር ተገናኝተው ነበረ። ድሬዳዋ ከተማ በተለይ አሰልጣኙ ለ9 ጨዋታና እንዲሁ 15,000 ብር ቅጣት ተቀጥቷል። ከሰሞኑ የለም ማለት ነው። ይታገሱ ጋለ ነው አሰልጣኙ። የድሬዳዋ ከተማ ብርቱካናማዎቹ እዛ ወደ ወራጅ ቀጠና ገብተዋል ማለት ይቻላል። ሀይቆቹ ግን ትናንትና 1-0 ውጤት አስመዝግበው ከወራጅ ቀጠና የሚወጡበትን መንገድ አመቻችተዋል። ሲዳማ ቡና ከመቻል ጋር ተገናኝቶ ነበረ። ሁለቱም ጠንካራ ናቸው። በተለይ ሲዳማ ቡና በኢትዮጵያ ዋንጫ ለፍጻሜ የደረሰ ቡድን እንደሆነ እናውቃለን። የገብረ ክርስቶስ ቢራራ ቡድን መቻል ትናንትና 2-1 ነጥብ ተጋርቷል ማለት ነው ከሲዳማ ቡና ጋር። ኢትዮጵያ መድን ከባህር ዳር ከተማ፣ ይሄ አንደኛው ጉዳያችን ነው። ከሰሞኑ በጣም ትልቅ ጉዳይ እየተነሳበት ያለ ጨዋታ ነበረ። ከትናንትና ወዲያ የሚደረግ ጨዋታ ነበረ። ባህር ዳር ከተማ እነሆ ይግባኝ ጠይቆ ነበረ። ምክንያቱም ደግሞ ኢትዮጵያ መድን አዲስ አበባ እየተመላለሰ ያለ ቡድን ነው። መኖሪያውም ከዚያው ነው። ለምንድን ነው ደጋፊው ባለበት እዛ ሐዋሳ አርቲፊሻል ስታዲየም መደረግ ያለበት ጨዋታ ለምንድን ነው አዲስ አበባ ላይ የሚደረገው ብሎ ቅሬታ አቅርቦ ነበረ። የባህር ዳር ከነማ ስራ አስኪያጅ እንዲሁም አቶ ሉልም ጭምርም መግለጫ ደብዳቤም ጭምር ቅሬታ አስገብተው ነበረ። መነጋገሪያ ሆኗል ማለት ነው። ይህ ጨዋታ ለማንኛውም ዛሬ ኢትዮጵያ መድን ከባህር ዳር ከተማ 10 ሰዓት ያደርጋሉ። የጣና ሞገዶቹ የደጋረገ ይግዘው ቡድን ከገብረ መድህን ኃይል ኢትዮጵያ መድን ጋር ይገናኛል። ባህር ዳር ከተማ ዘንድሮ በጣም ጠንካራ የሚባል ጉዞ በእርግጥ እያደረገ ነው። ነገር ግን ለዋንጫ የሚፎካከር ቡድን እንደመሆኑ መጠን ደግሞ ዛሬ ይህንን ጨዋታ የሚያሸንፍ ከሆነ ነጥቡን 46 ያደርስና ኢትዮጵያ መድን ላይ ጫና ይፈጥራል። ኢትዮጵያ መድን 54 ነው ያለው። ኢትዮጵያ መድን ዛሬ የሚያሸንፍ ከሆነ ለሻምፒዮንነት በጣም ቅርብ ይሆናል። ሻምፒዮን የሆነ መንገዱ ጥርጥር አይሆንም ማለት ነው። ዛሬ ባህር ዳር ከተማ የሞት ሽረት ጨዋታ ከኢትዮጵያ መድን ጋር 10 ሰዓት የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። የሁለቱ ቡድኖች ጨዋታ የገብረ መድህን ኃይልና የደጋረገ ይግዘው ቡድን የጣና ሞገዶቹ ባህር ዳር ከተማ የሚያደርጉት ጨዋታ ዛሬ የሚጠበቅ ይሆናል ቀን 10 ሰዓት ላይ ማለት ነው። የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ የኢትዮጵያ መድን 54 ነጥብ አለው። ዛሬ የሚያሸንፍ ከሆነ 57 የበለጠ ነጥቡን የሚያሰፋ ይሆናል። ኢትዮጵያ ቡና 45 አለ፣ ሁለተኛ ደረጃ ነው። የጣና ሞገዶቹ ባህር ዳር ከተማ 43 ነጥብ አላቸው፣ ሶስተኛ ደረጃ ላይ ተቀምጠዋል። ዛሬ የሚያሸንፍ ከሆነ 46 ያደርሱትና ነጥቡን ወደ 6 አካባቢ ዝቅ ያደርጉታል ማለት ነው። አራተኛ ወላይታ ዲቻ የጦና ንቦቹ 41 ነጥብ አላቸው። አምስተኛ ደረጃ መቻል 40 ነጥብ አለው። ስድስተኛ ደረጃ ፈረሰኞቹ 40 ነጥብ አላቸው። ሰባተኛ ደረጃ ሀዲያ ሆሳዕና 38 ነጥብ አለው። ስምንተኛ መቻል 37 ነጥብ አለው። ዘጠነኛ ሲዳማ ቡና ትናንትና 1 ነጥብ ተጋርቷል 37 ነጥብ አለው። 10ኛ ፋሲል ከተማ 35 ነጥብ አለው። 11ኛ አርባ ምንጭ 35 ነጥብ አለው። 16ኛ መቀሌ 70 እንደርታ 29 ነጥብ አለው። 15ኛ ቅርታ መቀሌ 29 ነጥብ አለው። ወራጅ ቀጠና የተቀመጠ ነው። 16ኛ ዳና ከተማ 23 ነጥብ አለው። ወራጅ ቀጠና ነው። 17ኛ ሽሬ እንደስላሴ 20 ነጥብ አለው። 18ኛ ወልዋላ ዲግራት 13 ነጥብ አላቸው ማለት ነው። ወራጅ ዘንድሮ 5 ቡድን ከወዲሁ ማን ይሆናል የሚለው ከ14ኛ ጀምሮ ያለው የሚጠበቅ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ ውጤቶች እነዚህን ይመስላሉ ማለት ነው። ሌላው ሶስተኛ ቀኑ የያዘው 54ኛው የአትሌቲክስ ሻምፒዮና በተለያዩ የፍጻሜ ውድድሮች አሁንም ማጣሪያዎች እየተደረጉ ነው። ትናንትና ማጣሪያ ተደርጓል። ዛሬ አራተኛ እየተደረገ ነው። በነገራችን ላይ አሁን ስቱዲዮ ላይ ከገባበት ጀምሮ 1500 ሜትር ማጣሪያ አለ። ነገ ውጤቱን የምናደርሳችሁ ይሆናል ማለት ነው። ለማንኛውም የትናንትኖች ማጣሪያ ግን እንመልከታቸው። በኢትዮጵያ ስፖርት አካዳሚ እየተደረገ ያለ ማጣሪያ ነው። በ110 መሰናክል ወንዶች ጌታውን ታደሰ ከሸገር ሲቲ 14.06 አንደኛ ወጥቶ አልፏል ለፍጻሜ ማለት ነው። ስንታየው የኔካ ከመቻል 14 ከ32 ሁለተኛ ዞ አልፏል።
አማኑኤል በኃይሉ ከኤሌክትሪክ 35 ማለት ሶስተኛ ደረጃ ይዞ አልፏል ማለት ነው። በ100 ሜትር እንደዚሁ ሪሌ መሰናክል ሴት ይሄም ተመሳሳይ መሰናክል ነው፣ ሴት ነው፣ ያ የወንዶች ነው። እመቤት ተከተል ከኢትዮጵያ ንግድ ባንክ 13 ከ70 አንደኛ፣ ትዕግስት አያና ከኢትዮጵያ ንግድ ባንክ 14 ከ14 ሁለተኛ፣ ምስጋና በቀለ ከኢትዮጵያ ንግድ ባንክ 14 ከ36 ሶስተኛ እንደዚሁ አልፈዋል ማለት ነው። ሱሉስ ዝላይ ሴት በሴቶች ፖች ኡመድ ከኢትዮጵያ ንግድ ባንክ 13.35 አንደኛ፣ ብራምሹ ኮሳ ከመቻል 45.64.12 8 ሁለተኛ፣ ሶስተኛ ደግሞ ደረጃ ደግሞ ናጃል ቾል ከመቻል 12.82 ሶስተኛ፣ ሱሉስ ዝላይ እንደዚሁ ለፍጻሜ ቀጣይ የሚፋለሙ ይሆናል ማለት ነው። ዲስከስና ውርወራ ደግሞ ወንድ እንመልከት። ዲስከስ ውርወራ ለማለት ፈልጌ የዲስከስ ውርወራ ማለት ነው። ቴዎድሮስ ቦጋለ ከመቻል 45.64 አንደኛ ደረጃ ብዙ አልፏል ማጣሪያው ማለት ነው። ውርወራ ነው ይሄ ዲስከስ ውርወራ ማለት ነው። ገበየው ገብረ ኢየሱስ ከኢትዮጵያ ንግድ ባንክ 44.94 ሁለተኛ፣ ደሴ ወልደ ሰንበት ከኢትዮጵያ ንግድ ባንክ 44.733 ሶስተኛ ደረጃ ይዘው አልፈዋል ማለት ነው በማጣሪያው። 3000 ሜትር መሰናክል ወንድ እንዲህ ይሄ ሩጫ በጣም ትልቅ ነው። ውሃ አለው የሚዘለል በውሃ ላይ ሆኖ የሚዘለል ነው። በጣም ርቀት ያለው ነው። ፈታኝ ነው። ኢትዮጵያ እንደውም አሁን ለሚቻ ግርማ የሚታወቀው ሪከርዱን በእነሱ ሚኬሌና በኢትዮጵያውያን ነው ተደጋጋሚ እየተፈራረቁ የሚይዙት። የኛ አሁን ወደኛ መጥቷል ማለት ነው። ቤታችን ሆኗል 3000 መሰናክል። ሳሙኤል ፍሬው የምናውቀው አትሌት ነው። በጣም ትልቅ አትሌት የሲዳማ ቡና አትሌት ነው። 8 ከ39 በጣም ቤስት ሰዓት ነው። ከአያን አንደኛ ደረጃ ይዞ አልፏል። ሚልኪሳ ፈቃዱ ከኢትዮ ኤሌክትሪክ ወደ ፍጻሜ 8 ከ39.56 ሁለተኛ ደረጃ ነው። ብዙ ወደ ፍጻሜ ያልፋል። ደመላሽ ግርማ ከሸገር ሲቲ 8 ከ40 እነዚህ ሶስተኛ ደረጃ ሆነዋል ማለት ነው። በቀጣይም ለጃፓን ቶኪዮ ለሚደረገው የአትሌቲክስ ሻምፒዮና ውጤታማ ደረጃ ያስቀምጣሉ ተብለው የሚጠበቁ አትሌቶች ናቸው ማለት ነው። የኢትዮጵያ አትሌቲክስ እንደዚሁ የ54ኛ አትሌቲክስ ሻምፒዮና በ1963 እንደተደረገ እንደጀመረ እናውቃለን። ትልልቅ አትሌቶችን በተለይ እነ ኃይሌ ገብረስላሴ፣ ሙሉስ ይፍጠር፣ እነ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ መሰረት ደፋር እና ሌሎችን በተመሳሳይ ራሱ አሁን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የሆነው ኮማንደር ስለሺ ስህን ጨምሮ ያፈራ የውድድር ዘርፍ መሆኑ ይታወቃል። ትልልቅ አትሌቶች አሁን እነ ስለሺ መልካሙ እንደዚሁ እነ ተደጋጋሚ እነ ተሰንበት ግዳይ እንደዚሁ ደግሞ በተመሳሳይ ኢትዮጵያ ውስጥ አሉ የሚባሉት የማራቶን ንጉስ አሁን እንደነ ታምራት ቶላ እንዲህ አይነት ነገሮችንና አሁን ደግሞ በጣም እየገነኑ የመጡትን በተለይ ትልቅ አትሌቶች በማራቶን ቴቲ ገናና ለማስታወስ ነው። እንደነዚህ አይነቶችን ያፈራ የውድድር ዘርፍ ነው ማለት ነው። የአትሌቲክስ ውድድር እንደቀጠለ ነው። ነገ ደግሞ ፕሮግራሞችን ደግሞ የሚደረጉ እንደዚሁ ማጣሪያዎችና የውድድር ፍጻሜዎች ካሉ ነገ ደግሞ በሚኖረን ፕሮግራማችን ስፖርታዊ ፕሮግራማችን ደግሞ ለእናንተ የምናደርስ ይሆናል ማለት ነው። ከመሸጋገሪያ በኋላ ስንመለስ ወደ ውጭ ፕሮግራሞቻችን የምናመራ ይሆናል። ተመልሰናል። ክብረትና ክብራን ቶፕ ሚዲያን ስፖርትን እንደዚሁ ላይክ እና ሰብስክራይብን በዩቲዩብ ቻናላችን ላይ እንዳትረሱ እንላለን። ኢንቦክስ ላይ አስተያየታችሁን ጻፉልና ወደ ውጭ ፕሮግራሞቻችን ስናመራ ትናንትና ምሽት የዩሮፓ ሊግ ጨዋታዎች ምሽት 4 ሰዓት ተደርገው ነበር። ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ከአትሌቲኮ ክለብ ጋር ተገናኝቶ ነበር። አትሌቲኮ ክለብ በኩል ሁለቱ ወንድማማቾች ኒኮ ዊሊያምስ እና ኢናኪ ዊሊያምስ ተጎድተውበት ነበረ። በጣም አስቸጋሪ ነበረ። ለማንኛውም ማንቸስተር ዩናይትድ ትናንትና ጨዋታ 4-1 አሸንፏል። የሩበን አሞሪም ቡድን በተለይ ብሩኖ ፈርናንዴዝ ድንቅ ነበር። የጨዋታው ማን ኦፍ ዘ ማች ነበረ። ሚሴል ማውንት በ72ኛው ደቂቃና በ90 ሲደመር 1 ደቂቃ 2 ጎል አስቆጥሯል። በጣም ድንቅ ነበረ። ካሲሚሮ በ79ኛው ደቂቃና ራስሙስ ሆይሉንድ በ85ኛው ደቂቃ አስቆጥረው ለማንቸስተር ዩናይትድ 4 ጎል እንዲያስቆጥሩ ረድቶታል። ለአትሌቲክ ክለብ ግን በባለፈው በሜዳው ተቆጥሮበት 3-0 ነበር ተሸንፎ የመጣው። ትናንትና ግን 1 ጎል አስቆጥሯል። ይህንን ጎል ደግሞ ሚካኤል ጁርጌዘር በ31ኛው ደቂቃ ለአትሌቲኮ ክለብ ጎል አስቆጥሮላቸዋል ማለት ነው። በጠቅላላ ድምር ውጤት በአግሪጌት ውጤት 5-1 ማንቸስተር ዩናይትድ የሩበን አሞሪም ቡድን ለግንቦት 13 ለሚደረገው የግንቦት ጨዋታ ግንቦት 20 ነው የሚደረገው። ይቅርታ ግንቦት 13 ነው የሚደረገው። ይቅርታ ግንቦት 20 ኮንፈረንስ ሊግ ነው። ግንቦት 13 ለሚደረገው ፊልሚያ ማንቸስተር ዩናይትድ ፍጻሜ ትኬቱን ቆርጧል ማለት ነው። ሌላው የነበረው ቶተንሃም ሆስፐርስ ነው ከቦርዶ ግሊሜትስ ጋር ነበር። ይሄ ጨዋታ በቦርዶ ግሊሜት ሜዳ ነበር የተደረገው። ቶተንሃም ቀለል አድርጎ 2-0 አሸንፏል፣ ግን ተፈትነው ነበር ማለት ይቻላል። ዶሚኒክ ሶላንኬ በ63ኛው ደቂቃና ፔድሮ ፖሮ በ69ኛው ደቂቃ ጎል አስቆጥረው
2-0 ቦርዶ ግሊሜትን አሸንፎታል ማለት ነው። ለፍጻሜ አሁን የአንቲ ፖስቲ ኮግሉ ቡድንና የሩበን አሞሪም ቡድን ማንቸስተር ዩናይትድ እና ቶትናም ሆትስፐርስ ማን ያሸንፋል የሚለው ከወዲሁ ተፋጠዋል ማለት ነው። ግንቦት 13 ይህን ፍጻሜ የምንመለከት ይሆናል ማለት ነው። ማንቸስተር ዩናይትድ በቀጥታ ይህንን ጨዋታ የሚያሸንፍ ከሆነ ዋንጫውን የሚያነሳ ከሆነ ስድስተኛው ቡድን የእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑ ይታወቃል። ምክንያቱም በእንግሊዝ 5 ቡድኖች ናቸው የአውሮፓ ሻምፒዮንስ ሊግ የሚሳተፉት ማለት ነው። ተሳትፏቸው በጣም ትልቅ ነው። ስለዚህ ስድስተኛው ማንቸስተር ዩናይትድ ይሆናል። ቶተንሃም ይህንን የሚያሸንፍ ከሆነና የሚያጣጥም ከሆነ በተመሳሳይ መንገድ እሱም እንደዚሁ ይሆናል። የሁለቱ ጨዋታ በተለይ የሁለቱ የእንግሊዝ ፕሪሚየር ሊግ ቡድኖች ናቸው ለፍጻሜ የደረሱት። ስለዚህ በጣም ተጠባቂ ያደርገዋል ማለት ነው። ትናንትና ምሽት እንደዚሁ የኤሮፓ ኮንፈረንስ ሊግ ጨዋታዎች ነበሩ። ፊዮሬንቲና ከሪያል ቢቲስ ተገናኝተው ነበረ ለፍጻሜ ለማለፍ። ይህንን ጨዋታ ፊዮሬንቲናና ሪያል ቢቲስ 2 መደበኛ ሰዓቱን አጠናቀዋል ማለት ነው። በአጠቃላይ ድምር 3-4 ሪያል ቢቲስ ፊዮሬንቲናን አሸንፎ አልፏል። ሮቤን ጎንሳልስ በ34ኛውና በ42ኛው ደቂቃ አስቆጥሯል ለፊዮሬንቲና። ለሪያል ቢቲስ ደግሞ አንቶኒ ከማንቸስተር ዩናይትድ የሄደው በውሰት በ30ኛው ደቂቃና አብዲ ኢንዛላዞኒ በ97ኛው ደቂቃ ጎል አስቆጥረው አቻ ነበሩ። ነገር ግን ባለቀ በጭማሪ ሰዓት ሪያል ቢቲሶች ጎል አስቆጥረው እንደዚሁ ጠቅላላ ድምር ውጤት 4-3 በሆነ ውጤት ሪያል ቢቲስ በጣም ድንቅ ነው። ፊዮሬንቲና የጣሊያን የሴሪው ኤን ክለብ አሸንፈው ለኢሮፓ ኮንፈረንስ ሊግ እንደዚሁ ለፍጻሜ አልፈዋል ማለት ነው። ሌላኛው እንደዚሁ በፍጻሜ ይሄ ፍጻሜ የሚደረገው ግንቦት 20 ነው። ቼልሲ ያደረገው ቼልሲ ያው ከሲዝኑ ክለብ ጁር ጋርዳን ጋር ትናንትና ተገናኝቶ ነበር። 1-0 ቼልሲ ያሸንፏል። ይህንን ጨዋታ ቼልሲ በነገራችን ላይ 10 ተጫዋቾችን ቤንች አድርጎ ነበር የገባው። የኢንዞ ማሬስካ ቡድን በጣም ቀሎታል ተብሎ ነው የሚጠበቅ ቀሎታል ማለት ነው። ይሄ ኮንፈረንስ ሊግ በጣም ዋንጫውን ያነሳዋል ተብሎ የሚጠበቅበት አንዱ በአውሮፓ ውድድር የኢንዞ ማሬስካ ቡድን ቼልሲ ነው። ይህንን የጁር ጋርዳኑ ቡድን እንደውም የስዊድን ክለብ ነው ምን አለባሌ የሚባል ይሄን ያህል ውጤት የሚያስመዘግብ ቡድን ነው። ይህንን ቡድን በደንብ ውጤት 5-1 አሸንፎ አልፏል ማለት ነው። አዲስ ተጫዋች ነው ቼልሲ እንትን ያሉት ከምንም ከቢ ነው ያመጡት ይህንን ተጫዋች የቼልሲዎች ማለት ነው። ኬማን ዱዛንግሬ ሄይል ይባላል። በጣም ነው ረዥም ስሙ። ክብራትና ክብራት በ38ኛው ደቂቃ ጎል አስቆጥሮ 5-1 በጠቅላላው ውጤት ቼልሲ የስዊድን ክለብ ጁር ጋርዳንን አሸንፈዋል ማለት ነው። ለማንኛውም ግንቦት 20 የሚደረገው የአውሮፓ ኮንፈረንስ ሊግ የፍጻሜ ውድድር ሪያል ቢቲስ ከቼልሲ ያደርጋል ተብሎ ይጠበቃል። በነገራችን ላይ ሪያል ቤቲስ በጣም ጠንካራ ክለብ ነው። ስለዚህ ቼልሲ ይፈትነዋል ተብሎ ነው የሚጠበቀው። የኢንዞ ማሬስካ ቡድን ግን ይህንን የመጀመሪያ የኮንፈረንስ ሊግ ዋንጫውን የሚያነሳ ከሆነ በተለይ ዋንጫውን ያነሳል ማለት ነው። ነገር ግን ቼልሲ በቀጣይ እሁድ ከኒውካስትል ጋር በጣም ትልቅ ጨዋታ አለበት ለአውሮፓ ሻምፒዮንስ ሊግ ለመሳተፍ። ምክንያቱም ከኒውካስትል ጋር 4ኛና 5ኛ ነው የተቀመጡት። 4ኛ ኒውካስትል 63 ነው ያለው፣ ቼልሲ 5ኛ ነው ያለው 63 ነው ያለው። በጎል ክፍያ ነው የሚበላለጡት ማለት ነው። ትልቅ ጨዋታ ይጠብቀዋል ተብሎ ይጠበቃል። ለማንኛውም ይሄ ኮንፈረንስ ሊግ ግንቦት 20 የሚደረግ ይሆናል ማለት ነው። ሌላ በመጨረሻ የምናየው አጫጭር ዝውውሮች ናቸው። ማንቸስተር ሲቲ በክረምቱ በሻምፒዮንስ ሊግ ፍጻሜ ተፋላሚውን ለማስፈረም ይፈልጋሉ ተብሏል። ይህ ተጫዋች የፔፕ ቡድን የፈለገው በኤደርሰን ግብ ጠባቂውን እንደፈለገ ሊሆንላቸው አልቻለም፣ ጥርጣሬ ያላቸው ተብሏል። ብራዚላዊ ኢንተርናሽናል ጥሩ ዓመት አላሳለፈም ተብሏል። ስለዚህ የሳውዲ ፕሮ ሊግ ቡድኖች አሁንም እየፈለጉት ነው ተብሏል። ይህንን ተጫዋች ጂያንሉጂ ዶናሩማ የሻምፒዮንስ ሊግ ፍጻሜ ተፋላሚ እንደሆነ እናውቃለን። ማስፈረም እንደሚፈልጉ ተነግሯል። ከፓሪስ ሴንት ጀርመን ተብሏል ማለት ነው። ፔፕ ይፈልጉታል። ይህም በረኛ በጣም ድንቅ ነው ማለት ነው። የአውሮፓ ሻምፒዮንስ ተፋላሚ እንደሆነ እናውቃለን። ፓሪስ ሴንት ጀርመን ታድጓቸው እንዲሁም ደግሞ ለፍጻሜ አብቅቷቸዋል ማለት ነው። ይሄ ነው ተብሏል። ሌላኛው በውድድር ዘመን ቀደም ብሎ ከሊቨርፑል የተገኘው እንደዚሁ ደግሞ በተመሳሳይ እንደዚሁ ዶናሩማ ሊቨርፑሎች ይፈልጉታል ተብሏል ማለት ነው። ነገር ግን ማንቸስተር ሲቲ በጣም የተሻለ የኮንትራት ፓኬጅ ያቅርቦ ዶናሩማን ይወስዳል ተብሏል። ነገር ግን ሊቨርፑሎችም ይህንን ይፈልጉታልም ተብሎ ይታሰባል ማለት ነው። ሌላው ሊቨርፑል የአርጀንቲና ኮከብን የአትሌቲኮ ማድሪድን አጥቂ ጁሊያን አልቫሬዝን በመጪው የክረምት ዝውውር መስኮት ለማስፈረም ቅድሚያ ከሚሰጧቸው አርጀንቲናዊ ኢንተርናሽናል ተጫዋቾች ውስጥ አንዱ ነው ተብሏል ማለት ነው። ይሄ መልካም እድል እንመኛለን። በተለይ ሊቨርፑል ጁሊያን አልቫሬዝን ከአትሌቲኮ ማድሪድ የሚያገኙ ከሆነ በጣም ድንቁን የውድድር ዘመን ያሳልፋሉ ተብሎ የሚጠበቅ ይሆናል ማለት ነው። ሌላው በአውሮፓ ዛሬ የሚደረጉ ጨዋታዎች አሉ። በመጨረሻ የምናነሳው ሀሳብ ነው ማለት ነው።
ዛሬ ይጀምራል። የአውሮፓ ጨዋታዎች አሉ። ስፔን ላሊጋ በተለይ ዛሬ ይደረጋል ማለት ነው። ላስ ፓልማስ ከራዮ ቫልካኖ ምሽት 4 ሰዓት አንድ ጨዋታ ይደረጋል። በጀርመን ቡንደስሊጋ ዛሬ ምሽት እንደዚሁ የሚደረግ ጨዋታ አለ 3 ሰዓት ተኩል ላይ ወልፍስበርግ ከሆፈኒየም ዛሬ ይገናኛሉ ማለት ነው። የጀርመን ቡንደስሊጋ ያው ባየር ሙኒክ ሻምፒዮና ነው። በስፔን ላሊጋ ግን በነገራችን ላይ ገና ሻምፒዮንስ እስከሆነ አልተለየም፣ ተናንቀዋል። ግን ነገ እናነሳዋለን። ማነው ነገ የኤል ክላሲኮ ጨዋታ ስለሚደረግ ነገ ጉዳያችን በነጥባችን እናነሳዋለን። ሪያል ማድሪድ ከባርሴሎና ነገ እንዳስ ይሆናል። ለማንኛውም በጀርመን ባየር ሙኒክ ሻምፒዮን ሆኗል። ለማንኛውም ዛሬ አንድ ጨዋታ ይደረጋል። ወልፍስበርግ ከሆፈኒየም ብያቸዋለሁ ምሽት 3 ሰዓት ተኩል። በጣሊያን ሴሪያ ኤስ ሚላን ከቦሎኛ ዛሬ አንድ የሚያደርጉት ጨዋታ ነው ማለት ነው። ስለዚህ እኒህ ጨዋታዎች የሚደረጉ ይሆናል ማለት ነው። ስለዚህ እንደዚሁ በአውሮፓ ጨዋታዎች የሚደረጉ ጨዋታዎች ናቸው ተብሎ የሚጠበቁ ናቸው ማለት ነው። የፈረንሳይ ሊግ ጨዋታዎችን እና ሌሎችንም ደግሞ ነገ በሌሎች ፕሮግራሞች ደግሞ ይዘን የምንመጣ ይሆናል ማለት ነው። በቀጣይ ጥሩ ፕሮግራሞችን ይዘን ለእናንተ የምንበቃ ይሆናል ማለት ነው። ቶፕ ሚዲያ ስፖርት ላይ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ ብላለን ማለት ነው። ሰናይ ጊዜ ይሁንላችሁ። ቻው።